የቴክኖሎጂ ኢንስቲትዩት በፋሲል ካምፓስ የሚገኝ ቴክኖሎጂን መሰረት ያደረገ ትምህርት የሚሰጥበት የኢንጂነሪንግ ካምፓስ መሆኑን ይታወቃል። ስኪልድ የሆኑ ኢኖቬቲቭ የሆኑ ለኢንዱስትሪ ዝግጁ የሆኑ ምሩቃንን ማፍራት ዓላማው አድርጎ የተቋቋመ ኢንስቲትዩት ነው። ሰፖርቲቭ አካዳሚክ ኢንቫይሮንመንት ያለበት ነው። ስታንዳርዱን የጠበቀ የኢንጂነሪንግ ወርክሾፕ አለ። ብዙ ወጪ ወጥቶበት የተገነባ እንደ ዩኒቨርሲቲም አለኝ የሚለው ትልቁ ወርክሾፕ ያለው አይኦቲ ላይ ነው። ኒት ኤንድ ስማርት ክላስሩም ያሉበት ነው። ማስተማሪዎቹ በራሳቸው ከኢንዱስትሪ ወይም ከተለያዩ ነገሮች ጋር ግንኙነት ያላቸው ስለሆኑ የተሻለ ኤክስፖዠር የሚገኝበት ነው። እንግዲህ በቴክኖሎጂ ኢንስቲትዩት ውስጥ 9 የሚደርሱ ትምህርት ክፍሎች አሉን። ለ9ኙም ትምህርት ክፍሎች ለእያንዳንዳቸው ሙሉ ማብራሪያው ከዚህ ቀጥሎ ይቀርባል። እንድትከታተለው ጋብዛለሁ። መልካም ቆይታ። ባዮሜዲካል ኢንጂነሪንግ ማለት የባዮሎጂ የሜዲሲን እና የኢንጂነሪንግ ኢንተርሴክሽን ነው ማለት ነው። ባዮሜዲካል ኢንጂነሪንግ ለምን ማጥናት ያስፈልጋል ብለን ስንመለከት አንደኛ የሰዎችን ሕይወትን ለመታደግ፣ ሁለተኛ ደግሞ በጤናው ዘርፍ የሕክምና ቲም አባል በመሆን እዛ ላይ ሕክምናውን ተሳለጠ ለማድረግ ነው። በአጠቃላይ የጤና ሁኔታን ለማሻሻል የሚሰራ ፕሮግራም ነው ማለት ነው። ባዮሜዲካል ኢንጂነሪንግ በጎንደር ዩኒቨርሲቲ በምንመለከትበት ጊዜ ስኪልድ የሆኑ ሌክቸሮች አሉ። ይህም ማለት ደግሞ የተለያዩ የቴክኖሎጂ ስራዎችን በተለያዩ ኤግዚቢሽኖች ያቀርባል። እዚህም በምስሉ ለማሳያ እንደቀረበው በጎንደር ዩኒቨርሲቲ ለተለያዩ የዩኒቨርሲቲ ፕሬዚዳንቶች እና የተጋባዥ እንግዶች የስራቸውን ሲያቀርቡ የሚያሳይ ነው። ባዮሜዲካል ኢንጂነሪንግ ሌላው ተመራጭ የሚያደርገው በዲፓርትመንት ለተማሪዎቹ ያለው ሆስፒታሊቲ ነው። ይህም ማለት አዲስ ተማሪዎች ሲመጡ ዌልካም አቀባበል በማድረግ ስለ ትምህርት ክፍሉ አጠቃላይ ገለጻ በማድረግ እንዲሁም ስኬታማ የሚሆኑበትን መንገድ ጭምር በዝርዝር በማስረዳት ነው ማለት ነው። ባዮሜዲካል ኢንጂነሪንግ የሚማሩ ተማሪዎች የሚማሯቸው ኮር ሞጁሎች ሜዲካል ዲቫይስ፣ ባዮሜዲካል ኢሜጂንግ፣ ሪሃቢሊቴሽን ኢንጂነሪንግ እና ሄልዝኬር ቴክኖሎጂ ናቸው። ሜዲካል ዲቫይስን በተመለከተ በጽኑ ህሙማን በኢመርጀንሲ እና በተለያዩ የህክምና ክፍሎች ያሉ የህክምና መሳሪያዎችን ጥገና በማድረግ ዲዛይን በማድረግ እና ስልጠና በመስጠት የተሻለ የጤና አገልግሎት እንዲሰጥ ማድረግ ይችላሉ ማለት ነው። እንዲሁም በባዮሜዲካል ኢሜጂንግ ኮር ሞጁል ላይ ስለ ኤክስሬይ ራዲዮግራፊ፣ ስለ አልትራሳውንድ እና ስለ ኤምአርአይ ኢንስታሌሽን፣ ሜንቴናንስ፣ ትሬኒንግ እና ዲዛይን ቼንጅ ይማራሉ ማለት ነው። ሪሃቢሊቴሽን ኢንጂነሪንግ ላይ ደግሞ ስለ ፕሮስቴቲክ ዲቫይስ፣ ስለ አርቲፊሻል እግር፣ ስለ አርቲፊሻል እጅ እንዲሁም አርቲፊሻል ኦርጋን እና አሲስቲቭ ቴክኖሎጂ ስለ ዊልቸር በዝርዝር የሚማሩበት ኮር ሞጁል ነው ማለት ነው። ካሪየር ኦፖርቹኒቲያቸውን ስንመለከት በተለያዩ የጤና ዘርፎች ላይ መሳተፍ ይችላሉ። ከዚህ በተዘረዘሩት በአንዱ መርጠው መግባት ይችላሉ ማለት ነው። እዚህ በምስሉ የተመለከተው አንድ ካስመረቅናቸው ተማሪዎች መካከል አንዱ በአንድ የግል ድርጅት ውስጥ የሕክምና መሳሪያዎችን የሚያስመጣ ድርጅት ላይ ተቀጥሮ ስለ ኤክስሬይ ማሽን ኢንስታሌሽን እና የኬሚስትሪ ማሽን ኢንስታሌሽን ሰርቶ ለጤና ባለሙያዎቹ ስልጠና ሲሰጥ ማሳያ ማለት ነው። ስለዚህ ባዮሜዲካል ኢንጂነሪንግን ዩኒቨርሲቲ ኦፍ ጎንደር ላይ ስትማሩ በጤናው ዘርፍ ተፈላጊ የሆነ ናሽናሊ ተፈላጊ የሆነ ኮሚኒቲ ሰርቪስ መስጠት የሚችልና በተግባር የተደገፈ ትምህርት ትማራላችሁ። ስላዳመጣችሁ አመሰግናለሁ። ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ የሚለውን ዲፋይን ስናደርገው it is a discipline that combines the principles of electrical engineering and computer science። ይህ እንግዲህ የኤሌክትሪካል ኢንጂነሪንግ እና የኮምፒውተር ሳይንስ ቅይጥ ነው ማለት ነው። በዋናነት ፎከስ የሚያደርገው ዲዛይን እና ዲቨሎፕመንት ላይ፣ አፕሊኬሽን ኦፍ ኤሌክትሪካል ሲስተምስ ላይ፣ ኤሌክትሮኒክ ዲቫይስ ላይ፣ እንደገና ኮምፒውተር ሃርድዌር እና ኮምፒውተር ሶፍትዌር ዲቨሎፕመንት ላይ፣ ቴክኖሎጂ ኤንድ ዲጂታላይዜሽን ላይ እንዲሁም ቴሌኮሙኒኬሽን ቴክኖሎጂ ላይ ያተኩራል። ሌሎችም እዚህ ያልጠቀስኳቸው አሉ። በዋናነት እነዚህ ላይ ፎከስ አድርጎ የሚያስተምር ነው ማለት ነው። ለርኒንግ ፓዙን ስንመለከት በመጀመሪያ ዓመት ኮመን ኮርሶችን ይሰጣል። ከዛ ቀጥሎ ጀነራል ኢንጂነሪንግ ኮርሶች ይኖራሉ። ከዛ ኮር ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ኮርሶች ትማራላችሁ። ፕሮጀክቶችም አሉ። ፕሮጀክቶችን ትሰራላችሁ። ሰርዲር እንደጨረሳችሁ ስፔሻላይዜሽን ትመርጣላችሁ ወይም ስትሪም ሴሌክሽን ፌዝ ይኖረናል። እንደገና እሱን ከመረጣችሁ በኋላ ስፔሲፊክ የሆነ አድቫንስድ የሆነ ኮርስ ስፔሻላይዜሽናችሁን በሚመለከት ትማራላችሁ። ትመረቁ 1 ዓመት ሲቀራችሁ ወደ ኢንተርንሺፕ ፕሮግራም ትወጣላችሁ ከኢንዱስትሪ ጋር ወይም ደግሞ
ከፋብሪካዎች ጋር ወጣችሁ ልምምድ አድርጋችሁ ለአንድ ሴሚስተር የምትመለሱበት ፌዝ ነው። በመጨረሻም የመመረቂያ ጽሁፍ ሰርታችሁ የምትመረቁ ይሆናል። ስትሪሞችን በተመለከተ 3ኛ ዓመት እንደጨረሳችሁ ስትሪም እንለዋለን እሱ አለ። ወደ 5 ስትሪሞች አሉ። የመጀመሪያው ፓወር ነው፣ ሁለተኛው ኮምፒውተር ነው፣ ሶስተኛው ኮሚኒኬሽን ኢንጂነሪንግ ነው፣ አራተኛው ኮንትሮል ኢንጂነሪንግ ነው፣ አምስተኛው ኤሌክትሮኒክስ ኢንጂነሪንግ ነው። ብዙ ላቦራቶሪዎች አሉን። ለመጥቀስ ያክል የኮምፒውተር ላቦራቶሪዎች የተለያየ ሶፍትዌር ሲሙሌሽን የምናስተምርበት 6 የሚሆኑ ኮምፒውተር ላቦራቶሪዎች አለን። ፋንዳሜንታልስ ኦፍ ኤሌክትሪካል ኢንጂነሪንግ ላብ፣ አፕላይድ ኤሌክትሮኒክስ 1 ኤንድ 2 ላብ፣ ዲጂታል ሎጂክ ዲዛይን ላብ፣ ኤሌክትሪካል ማሽን ላብ። እዚህ ጋር ለማንሳት የምፈልገው አንድ ሮቦቲክስ ላብ አለን። ለየት የሚያደርገው በብዙ ቦታ የሚገኝ ላብ አይደለም። ሮቦቶችን ፕሮግራም እያደረግን የምናስተምርበት ወይም ደግሞ የምንለማመድበት ክፍል ነው። ጆብ ኦፖርቹኒቲስ እና ስታርታፕስን በሚመለከት ብዙ ነገሮች አሉ። እዚህ የተወሰኑትን እነግራችኋለሁ። ሶፍትዌር እና ዲጂታል ሶሉሽን በሚመለከት ብዙ ሶፍትዌሮችን፣ ሞባይል አፕሊኬሽኖችን፣ ዌብ ዲቨሎፕመንት መስራት ትችላላችሁ። ክላውድ ቤዝድ ፕላትፎርምስ ላይ ኢንቮልቭ ማድረግ ትችላላችሁ። ኤአይ ፓወርድ አፕሊኬሽንስ ላይ መሳተፍ ትችላላችሁ። ኤምቤድድ ሲስተምስ፣ አይኦቲ፣ ሮቦቲክስ ኤንድ ኦቶሜሽን መሳተፍ ትችላላችሁ። ይህ ማለት መሳተፍ ስል እንግዲህ በራሳችሁም የምትሰሩት እና ተቀጥራችሁም የምትሰሩበት ነው። ጀነራል አድርጌ ስላቀረብኩት። ኢነርጂና ፓወር ቴክኖሎጂን በሚመለከት ሪኒዌብል ኢነርጂ ሲስተም ዲዛይን ላይ መስራት የምትችሉበት አጋጣሚ አለ። ስማርት ግሪድ እና ኢነርጂ ማኔጅመንት ሶሉሽንስ ላይ፣ እንደገና ኤሌክትሪክ ቬሂክል ቻርጂንግ ኢንፍራስትራክቸር ላይ፣ ኢነርጂ ኤፊሽንሲ እና ፓወር ኦፕቲማይዜሽን ሰርቪስ ላይ፣ ስማርት ሜትሪንግ ኤንድ ሴንሰር ቤዝድ ሶሉሽን ላይ እዛ ላይ መሳተፍ የምትችሉበት ነው። ሌላኛው ቴሌኮሙኒኬሽን እና ኔትወርኪንግ ላይ በሰፊው የስራ እድሎች አሉ። ኔትወርክ ኢንስታሌሽን ኤንድ ኦፕቲማይዜሽን ሰርቪስስ፣ እንደገና አይኤስፒ ላይ እነዚህ ኢንተርኔት ሰርቪስ ፕሮቫይደር የምንላቸው እነሱ ላይ የምትሰሩት አለ። ኔትወርኪንግ ሶሉሽን ላይ አሁን የዲጂታል እና የቴክኖሎጂ ዘመን ነው ካል ኔትወርክ አስፈላጊ ነው። እሱን ኢንፍራስትራክቸር ለማዘመን ለመስራት የምትሳተፉበት አጋጣሚ አለ። እንግዲህ ከትምህርት ክፍላችን ጋር ዳይሬክት ሊያላይን የሚያደርጉ ተቋማት እነማን ናቸው የሚለውን የተወሰኑትን ለመግለጽ ያክል ኤሌክትሪክ ፓወር ኤንድ ኢነርጂ አካባቢ ላይ የኢትዮጵያን ኤሌክትሪክ ዩቲሊቲ ላይ መሳተፍ የምትችሉበት ነው። ሶላር እና ሪኒዌብል ኢነርጂ ስፔሻሊ የምትሳተፉበት ነው። ፓወር ሲስተም ላይ አማካሪ መሆን፣ እንደገና ኤሌክትሪካል ዲዛይን እና ኮንትራክቲንግ ፊርምስ ላይ መሳተፍ የምትችሉበት ነው። ከላይም እንደገለጽኩት ቴሌኮሙኒኬሽን እና አይቲ ሲስተም ላይ እንደ ኢትዮ ቴሌኮም እና ሳፋሪኮም ላይ ጆይን የምታደርጉበት አጋጣሚ አለ። ሰፊ ነው፣ ብዙ አሉ። ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ጆይን ካደረጋችሁ ብዙ ቁም ነገር የምታገኙበት ነው። ፊቸራችሁን የምትወስኑበት አጋጣሚ ነው ብዬ አምናለሁ። አመሰግናለሁ። Chemical engineering. Chemical engineering is art of engineering. Combines chemistry, physics, biology, mathematics to turn raw material into useful products. ኬሚካል ኢንጂነሪንግ ምን ማለት ነው? ኬሚስትሪ፣ ፊዚክስ፣ ባዮሎጂ እና ማቴማቲክስ በመጠቀም ጥሬ እቃዎችን ማንኛውንም ጥሬ እቃዎችን ወደ ጠቃሚ ንጥረ ነገሮች ወይም ወደ ጠቃሚ ውጤቶች ይቀይራል ማለት ነው። በዚህም ምናልባትም ኢኮኖሚክስ ተጨማሪ ይሰራል ማለት ነው። ስለዚህ ኬሚስትሪ፣ ፊዚክስ፣ ባዮሎጂ እና ማቴማቲክስ ባክቦን ኦፍ ኬሚካል ኢንጂነሪንግ ናቸው ማለት ነው። ዋት ኢዝ ዘ ስኬል ኦፍ ኬሚካል ኢንጂነሪንግ? ዋይል ኤ ኬሚስት ወርክስ ዊዝ ግራምስ ኢን ኤ ቢከር ኤ ኬሚካል ኢንጂነር ወርክስ ዊዝ ቶንስ ኢን ኤ ማሲቭ ሪአክተር። ምናልባት ኬሚስቶች በግራም ወይም በትናንሽ ስኬል ደረጃ ሊሰሩ ይችላሉ። ኬሚካል ኢንጂነሮች ደግሞ በማሲቭ ሪአክተር ይሰራሉ ማለት ነው። እነዚህ የኬሚካል ኢንጂነሪንግ ስራዎች ሊሆኑ ናቸው ማለት ነው። ለምሳሌ ኢትዮጵያን ጋዝ ፋክተሪ አንዱ ኬሚካል ኢንጂነሪንግ መዳረሻ ነው ማለት ነው። ዋይ ቹዝ ኬሚካል ኢንጂነሪንግ ለምን መረጥ? አንደኛ ቨርሳታይል ነው፣ ፕሮብለም ሶልቪንግ እና ከፍተኛ ገንዘብ ተከፋይ ነው፣ በአለማችንም በሀገራችንም ደረጃ ማለት ነው። ኬሚካል ኢንጂነርስ ምን ይሰራሉ? ኢንዱስትሪያል ፕላንት ይገነባሉ፣ ዲዛይን ያደርጋሉ፣ ሮ ማቴሪያልን ወደ ፕሮዳክት ይቀይራሉ ማለት ነው። ኳሊቲ እና ፕሮዳክሽን ኤፊሽንሲ ኢንክሪዝ ያደርጋሉ። አዳዲስ ቴክኖሎጂዎችን እና ማቴሪያሎችን ዴቨሎፕ ያደርጋሉ ማለት ነው። ኬሚካል ኢንጂነሮች በምን ይሰራሉ? ናሽናሊ ኤንድ ኢንተርናሽናሊ
ፋርማሲቲካል ላይ ኢነርጂ ኃይል አማራጮች ላይ ባዮፊውል፣ ፔትሮሊየም፣ ሪኒዌብል ኢነርጂ እንዲሁም ሲመንት፣ ግላስ፣ ስቲል፣ ፖሊመር፣ ፉድ ኤንድ ቤቨሬጅ፣ ቴክስታይል ኤንድ ሌዘር ኢንዱስትሪ፣ ፈርቲላይዘር ኤንድ አግሮ ፕሮሰሲንግ ኢንዱስትሪ ኤንድ በሚሊታሪ ዘርፍ ደግሞ ኤክስፕሎሲቭ ፈንጂዎችን በመስራትና በዲዛይን በማድረግ ይሰራሉ ማለት ነው። ምን ስኪል ታገኛላችሁ? አንደኛ ፕሮሰስ ዲዛይን ኤንድ ሲሙሌሽን ስኪል ታገኛላችሁ። ኬሚካል ኢንጂነሪንግ የምትገቡ ከሆነ ማቴሪያል ኤንድ ኢነርጂ ባላንስ፣ ኢኩዊፕመንት ዲዛይን ሁሉ ትሰራላችሁ። ቲም ወርክ ኤንድ ሊደርሺፕ ኤንድ ፕሮጀክት ማኔጅመንት ስኪል ዴቨሎፕ ታደርጋላችሁ ማለት ነው። ይህ በቀኝ የምታዩት የሲሙሌሽን ወርክ በሶፍትዌር የተሰራ የኬሚካል ኢንጂነሪንግ ፕሮሰስ ዲዛይን ነው ማለት ነው። ምን ኮርሶች አሉ? በዋናነት ማቴማቲክስ አለ፣ ፊዚክስ ኤንድ ኦርጋኒክ ኬሚስትሪ አለ፣ ቴርሞዳይናሚክስ፣ ፍሉይድ ሜካኒክስ እነዚህ ትንሾች ሲሆኑ ሲሙሌሽን ወርክስ ምን ሊሰራ ይችላል? አስፕን ፕለስ፣ ማትላብ፣ ኮምፒውቴሽናል ፍሉይድ ዳይናሚክስ እና ሞለኪላር ዳይናሚክስ ሊሰሩ ይችላሉ። እነዚህ አንዳንድ ኬሚካል ኢንጂነሪንግ የሰሯቸው ስራዎች ውጤቶች ናቸው። ለምሳሌ ከመጀመሪያው አሸዋን ወደ ግላስ መቀየር የኬሚካል ኢንጂነሪንግ ማርቨል ነው ማለት ነው። እንጨትን ወደ ወረቀት፣ ሱገርና ኢታኖል አገዳን ማለት ነው። የቆሸሸ ውሃን ወደሚጠጣ ውሃ እንዲሁም ከፕላንትና ከአኒማል መድኃኒቶችን መስራት የኬሚካል ኢንጂነሪንግ ስራ ነው ማለት ነው። ምንድነው ፊውቸር ኬሪየር ፓዝ አፍተር ግራጁዌሽን? ኢትዮጵያ ላይ ምን ትሰራላችሁ? ሲሚንቶ ፋብሪካ፣ ስኳር ፋብሪካ፣ ፈርቲላይዘር፣ ፉድ ኤንድ ቤቨሬጅ፣ ጨርቃ ጨርቅ፣ ጎልድ ማይን እና ኦጋዴን ሊኩዊድ ናቹራል ጋዝ አዲሱ ከተከፈተው፣ ኒውክለር ኢነርጂ ሴንተር አዲስ ከሚከፈተው እንዲሁም አግሮ ፕሮሰሲንግ ኢንዱስትሪ ላይ ትሰራላችሁ ማለት ነው። በዓለም አቀፍ ደረጃስ ምን ኦፖርቹኒቲዎች አሉ? በፋርማሲቲካል እና ባዮቴክ፣ ሴሚኮንዳክተር ማቴሪያል እነዚህ ለኤሌክትሮኒክስ የሚያገለግሉ ሴሚኮንዳክተር ቺፕስ፣ ሲሊከንስ ማምረት ሊሆን ይችላል ማለት ነው። የኃይል አማራጮች ኢነርጂ እና ዋተር ኤንድ ኤንቫይሮንመንታል ኢንጂነሪንግ ማለት ነው። በጣም ጠንካራ ለሆኑ ተማሪዎች በኢንተርናሽናል ሌቭል ምን ፓዝዌይስ አሉ ወይም መዳረሻዎች አሉ? ፋርማሲቲካል ኤንድ ድረግ፣ ኢነርጂ፣ ፉድ፣ ናኖ ማቴሪያል ዴቨሎፕመንት፣ ፔትሮሊየም ኤንድ ጋዝ ፕላንት፣ ኒውክሊየር ሪአክተር ዲዛይን፣ ቡሌት ፕሩፍ ስማርት ማቴሪያል ዴቨሎፕመንት ኤንድ ፕላንት ዲዛይነር ትሆናላችሁ ማለት ነው። who should join ኬሚካል ኢንጂነሪንግ? ማን ይግባ? ኬሚስትሪ እና ማቴማቲክስ ኢንጆይ የሚያደርግ፣ ኢኮኖሚክስ ኢንጆይ የሚያደርግ እና ሪል ወርልድ ፕሮብለም ሶልቭ ማድረግ የሚፈልግ ነው። አይ ውድ ላይክ ቱ ሴይ ጆይን ኬሚካል ኢንጂነሪንግ ኤንድ ክሬት ዩር ፊውቸር። ታንክ ዩ። ኢንዱስትሪያል ኢንጂነሪንግ ኢንዱስትሪያል ኢንጂነሪንግ ሁለት ስትሪሞች ያሉት ሲሆን ፕሮዳክሽን ኢንጂነሪንግ እና ኢንዱስትሪያል ሲስተም ዲዛይን ይባላሉ። ኢንዱስትሪያል ኢንጂነሪንግ በዋናነት የኢንዱስትሪዎችን ወይም የተቋማትን ፕሮዳክቲቪቲ፣ ኳሊቲን እና ሪሶርስ ኦፕቲማይዜሽን ጋር ያተኮረ የትምህርት ክፍል ነው። በስሩ ዋና የሚባሉ ኮርሶችን ይይዛል። በተለይ ፕሮዳክቲቪቲ፣ ኳሊቲ፣ ኢፊሺየንሲ ኤንድ ኢፌክቲቭነስ፣ ኦፕቲማይዜሽን፣ ፕሮዳክሽን ታይም፣ ዩቲላይዜሽን፣ ሊደርሺፕ ዋናዎቹ የኢንዱስትሪያል ኢንጂነሪንግ የትኩረት መስክ ናቸው። በኢንዱስትሪያል ኢንጂነሪንግ ትምህርት ክፍል ውስጥ በዋናነት የሚሰማራ ሰራተኛ ወይም በዛ ስፔሻላይዝ የሚያደርግ ሰው ፕሮጀክት ማኔጅመንት ላይ ይሰራል። ማኒፋክቸሪንግ፣ ፕሮዳክሽን ኤንድ ዲስትሪቢዩሽን፣ ሳፕላይ ቼን ማኔጅመንት፣ ፕሮዳክቲቪቲ ሜቶድ ኤንድ ፕሮሰስ ኢንጂነሪንግ፣ ኳሊቲ ሜዠርመንት ኤንድ ኢምፕሩቭመንት፣ ኤርጎኖሚክስ ኤንድ ሂውማን ፋክተር፣ ቴክኖሎጂ ዲቨሎፕመንት ኤንድ ትራንስፈር፣ ስትራቴጂክ ፕላኒንግ እነዚህን የመሳሰሉ ከኢንጂነሪንግም ከማኔጅመንት አስፔክት ያላቸውን ኮርሶች ይወስዳል። ዋና ኮርሶች የሚባሉት እንደ ኮምፒውተር ኢንተግሬትድ ማኒፋክቸሪንግ ኢንጂነሪንግ፣ ኦፕሬሽን ሪሰርች፣ ኤርጎኖሚክስ፣ ቶታል ኳሊቲ ማኔጅመንት፣ ፕላንት ሌይአውት፣ ሜንቴናንስ ኢንጂነሪንግ ኤንድ ማኔጅመንት እነዚህን የመሳሰሉ ኮርሶች በትምህርት ክፍሉ ስር ይሰጣሉ። በትምህርት ክፍሉ ውስጥ በተለይ ወደ ከአምስት በላይ የሶፍትዌር ፕሮግራሚንግ ኮርሶች ይሰጣሉ። እንደ ካቲያ ሞዴሊንግ፣ ኤስፒኤስኤስ ለአናሊሲስ፣ እንደዚሁም አሬና፣ ሊነር ፕሮግራሚንግ እና ፓይተን የሚባሉ ኮርሶችን በትምህርት ክፍሉ ካሪኩለም የተካተቱ ናቸው። በኢንዱስትሪያል ኢንጂነሪንግ የተመረቀ ሰው በብዛት በኢትዮጵያ ውስጥ በኢንዱስትሪ ፓርኮች በሐዋሳ፣ በኮምቦልቻ፣ በአዳማ እንደዚሁም ባህር ዳር አካባቢ
አብዛኛው ተመራቂ እዛ ይገኛል። አግሮ ኢንዱስትሪ ፓርኮች፣ የኢትዮጵያ አየር መንገድ በግራንድ ቴክኒሻን በሱፐርቫይዘርነት ይቀጥራል። በሜታል ኢንዱስትሪዎች ሜቴክ አቃቂ ላይ ብዙ በፒፒሲ ፖዚሽን ላይ ኳሊቲ ሱፐርቫይዘር ላይ ይዛል። እንደዚሁም ኢትዮጵያን ካይዘን ኢንስቲትዩት፣ ጋርመንት ኢንዱስትሪዎች፣ ቴክስታይል ዩኒቨርሲቲዎች እንደዚሁም የመንግስት ተቋማት በኢንዱስትሪ ኤክስቴንሽን ኦፊሰርነት ኢንዱስትሪያል ኢንጂነሪንግ ይቀጥራሉ። ኢንዱስትሪያል ኢንጂነር መንግስት ስራ ውጭ በራሱ ደግሞ ስራ ሊፈጥር ይችላል። ስለዚህ ቢዝነስ ፕላን ፕሪፔር ማድረግ፣ ፊዚቢሊቲ መስራት፣ እንደዚሁም ደግሞ ቢዝነስን ኢኖቬት ማድረግ ላይ ትኩረት ሰጥቶ ካሪኩለሙ ዲዛይን ስለተደረገ ኢንዱስትሪያል ኢንጂነር የራሱን ስራ የሚፈጥርበትን ሚንስ ተምሮ የሚወጣ መሆኑ ነው። እንደዚሁም ኮንሰልት ለማድረግ ኢንዱስትሪዎችን የተለያዩ ከትምህርት ክፍሉ የሚሰጡ ኮርሶች በራስ የኮንሰልቲንግ ኦፊስ ከፍቶ ኢንዱስትሪዎችን ኮንሰልት ማድረግ የሚያስችሉ እንደ ፕላንት ሌአውት ዲዛይን፣ ፕሮዳክቲቪቲ ኢምፕሩቭመንት አይነት ኮርሶችም አሉ። ኢንዱስትሪያል ኢንጂነሪንግ ለየት የሚያደርገው በጥቂት ዩኒቨርሲቲዎች የሚሰጥ መሆኑ፣ እንደዚሁም ስኪል እና ቴክኒኩ ከቀጥታ ከኢንዱስትሪዎችና ኦርጋናይዜሽኖች ጋራ ሪሌትድ ሆነ የሚሰጥና ኢንተርንሺፕ ኤክስፒሪየንስ ለማግኘት ተማሪዎቻችን በኢንዱስትሪ ውስጥ የሚሰሩ መሆናቸውን ለየት ያደርገዋል። ወደ ኢንዱስትሪያል ትምህርት ክፍል ጆይን ብታደርጉ የተሻለ ኦፖርቹኒቲዎችን ታገኛላችሁ። ኢንዱስትሪያል ኢንጂነርስ ሜክ ቲንግስ ቤተር። Thank you. Mechanical engineering. The world runs on engineering, and at the University of Gondar, we are shaping the future of innovation. Welcome to the Mechanical Engineering Department, where creativity meets technology. What powers the world around us? What makes machines move, cars run, and technology advance? The answer: mechanical engineering. What is mechanical engineering? Mechanical engineering is everywhere, from the depths of the ocean to the vastness of space. It's the foundation of innovation, blending creativity, problem solving, and technology. If it moves, it's mechanical engineering. Even in something as small as your smartphone, mechanical engineers play a role in heat transfer, packaging, and manufacturing. Why choose mechanical engineering? Mechanical engineers shape the world. From designing life-saving medical devices to building the cars and smartphones we use every day, our work improves lives. We create solutions that help doctors save lives, developing MRI machines, surgical instruments, and prosthetics. And we're leading the fight against climate change, designing energy-efficient systems, renewable energy solutions, and sustainable innovations. Mechanical engineers are at the heart of progress. At the University of Gondar, our cutting-edge mechanical engineering labs provide students with hands-on experience using advanced technology. From automotive and thermal labs to design, material testing, and manufacturing, our students develop real-world skills that set them apart. In our automotive lab, students dive into internal combustion engines, vehicle diagnostics, and mechanical power transmission, preparing them for the future of transportation. Our manufacturing lab offers practical training in machining, CNC programming, and wood processing, equipping students with essential industry skills. And in our design and material lab, students analyze material properties, test mechanical strength, and create innovative engineering designs, shaping the future of engineering. Mechanical engineering offers endless opportunities. Explore these exciting fields: automotive engineering, passionate about cars, design and improve vehicles, from fuel-efficient engines to electric mobility; thermal engineering, master energy transfer and power generation, vital for HVAC, refrigeration, and sustainable energy; manufacturing engineering, turn ideas into reality, learn automation, CNC machining, and 3D printing; aerospace engineering, design aircraft and spacecraft for a new era of flight; robotics and mechatronics, blend mechanics, electronics, and AI to create smart machines and robots; energy engineering, power the future with renewable energy, batteries, and sustainable systems; material science engineering, develop stronger, lighter, and more efficient materials for industries worldwide. The future is yours. The world needs engineers, thinkers, innovators, and builders of the future. At the University of Gondar, you'll gain hands-on experience, industry exposure, and the skills to make a real impact. Civil engineering. ሲቪል ምህንድስና ምንድን ነው?
የሲቪል ምህንድስና ጽንሰ ሐሳብ ያለው ከጥንት ጀምሮ ነው። ምክንያቱም ለሰው ልጆች መሰረታዊ ከሚባለው ነገር አንዱ መጠለያ ነው። ስለዚህ መጠለያ የሚለው ሐሳብ ሲጀመር ጀምሮ ያለ ጽንሰ ሐሳብ ነው። የሲቪል ምህንድስና ግቡ ደህንነቱ የተጠበቀ አስተማማኝና ጥራት ያለው አኗኗርን መፍጠር ነው። እንደ አጠቃላይ ሲቪል ምህንድስና ለምን ይጠቅማል? ሲቪል ምህንድስና አጠቃላይ የኢንፍራስትራክቸር እድገትን ያመጣል። ኢንፍራስትራክቸር ስንል የቤቶች ግንባታ፣ የመንገድ ስራዎች እና ሌሎችንም ግንባታዎች ያጠቃልላል። እነዚህን ነገሮች በሚሰራበት ሰዓት ደግሞ ብዙ የሰው ኃይል ስለሚያካትቱ የግለሰቦችና የአገር ኢኮኖሚ አብሮ እንዲያድግ ያግዛል። ምቹና ተስማሚ አካባቢ እንዲኖር ያደርጋል። ከተፈጥሮና ሰው ሰራሽ አደጋ የምንከላከልበት መንገድ ይሰራበታል። ጎንደር ዩኒቨርሲቲ ውስጥ የሚገኘው የሲቪል ምህንድስና ትምህርት ክፍል ልዩ የሚያደርገው ምንድን ነው? አንደኛ በውስጡ ትጉህና ልምድ ያላቸው ብዙ መምህራንና የአካዳሚክ ቴክኒካል ረዳቶች አሉት። ሁለተኛ ከኢንዱስትሪዎች ጋር ባለው ትስስር ምክንያት ኢንተርንሺፕ በማስወጣትና የመስክ ጉብኝት በማድረግ ተማሪዎቹ ተግባራዊ ትምህርት እንዲያገኙ ያደርጋል። የተሟሉ ቤተ ሙከራዎች አሉት። አብዛኞቹ ከዚህ ትምህርት ክፍል የተመረቁ ተማሪዎች ምስጉንና በሙያቸው ተፈላጊ መሆናቸው ልዩ ያደርገዋል። የሲቪል ምህንድስና ትምህርት ክፍል በውስጡ የአፈር ምርምር ቤተ ሙከራ፣ አጠቃላይ የኮንስትራክሽን ግብአቶች ምርምር ቤተ ሙከራ፣ የመንገድ ስራዎች ቤተ ሙከራ፣ የቅየሳ ቤተ ሙከራና የኮምፒውተር ቤተ ሙከራዎች አሉት። አንድ በሲቪል ምህንድስና የሚመረቅ ሰው መንግስታዊ እና መንግስታዊ ባልሆኑ ድርጅቶች የመቀጠር እንዲሁም የግል ድርጅቶችን የመፍጠር እድል ይኖረዋል። ለምሳሌ የኢትዮጵያ መንገዶች አስተዳደር ወይም ኢራ የምንለው፣ የኢትዮጵያ ውሃ ስራዎች ኢንተርፕራይዝ፣ በከተማና ክፍለ ከተማ ማዘጋጃዎች፣ የአየር ማረፊያ ድርጅቶች፣ ባንኮች፣ የሲሚንቶ ፋብሪካዎች፣ ዲፌንስ ሚኒስቴር፣ የጥራት ማስጠበቂያ ቢሮዎች፣ የከተማና ልማት ሚኒስቴር መስሪያ ቤቶች፣ የኢትዮጵያ የኮንስትራክሽን ስራዎች ኮርፖሬሽን፣ የኢትዮጵያ የባቡር መንገድ ስራዎች ኮርፖሬሽን እና ሌሎችም ሊኖሩበት ይችላሉ። የግል ድርጅት የምንላቸው ደግሞ የግል ኮንስትራክሽን ካምፓኒዎች፣ የምህንድስና አማካሪ ድርጅቶች፣ የምህንድስና ዲዛይን ቢሮዎችና ሌሎችም ሲሆኑ በግል ካምፓኒ የመፍጠር እድል ይኖራል ደግሞ ስንል አጠቃላይ ኮንትራክተር ሊሆን ይችላል ከደረጃ 8 እስከ ደረጃ 1 ድረስ። የብሎኬት እና ሌሎች የኮንስትራክሽን እቃዎች አምራችና ሻጭ የመሆን እድል ይኖረዋል። ለኮንስትራክሽን የሚውሉ ግብአቶችን መመርመሪያ ድርጅቶች ባለቤት መሆንና ሌሎችንም መሆን ይቻላል። ስለዚህ እነዚህንና ሌሎች ጥቅሞችን ለማግኘት የሲቪል ምህንድስና ትምህርት ክፍልን ይመርጡ ዘንድ ምክራችን ነው። Architecture. Architecture is where creativity meets responsibility. When you become architects, you are becoming creative and responsible. አዳዲስ ነገሮችን ለማምጣት ችግሮችን ለመፍታት እና በኃላፊነት ሁልጊዜም ለመስራት ኮሚት የምትሆኑበት ነው። You are entering a discipline that's your life sentences. ከተሞችንና የሰዎችን ህይወት ሊትራሊ ሸፕ ማድረግ የሚችል መቅረጽ የሚችል ዲፓርትመንት ነው። This is the beginning of a transformative journey. በህይወታችሁ ውስጥ ሊያጋጥማችሁ ከሚችሉት በጣም ትልቅ ለውጥ ከሚባለው ትራንስፎርሜሽናል ጆርኒ መካከል choosing this department will be one of them. What's architecture really? Architecture is not just buildings. ኪነ ህንፃ ማለት ቢልዲንግ ብቻ አይደለም። ከሱ በጣም ሰፍቶ የሰው ልጅ ህይወቱን፣ ባህሉን፣ ልምዱን ሁሉንም ነገር የሚቀርጽልን ነው። It's about people, culture, climate and context. ስለዚህ ባህሎችን፣ ነባራዊ ሁኔታዎችን፣ የአየር ንብረቱን ሁሉንም ነገር የሚይዝልንና ዲዛይን የሚያደርግ ነው። ኦር ደግሞ ለሱ መፍትሄ የሚሰጥ ነው። አርኪቴክት ዲዛይን ኤክስፒሪየንስ not just forms. የሰው ልጅ ዴይ ቱ ዴይ የሆነ አክቲቪቲ like time by time segregate አድርገን ዲዛይን ማድረግ የምንችል we're like the experience designers ነን really activity ዲዛይን የምናደርገው ማለት ነው። Why architecture matters? Architecture affects how we live, learn, heal and gather. በፊት እንዳልነው
ኪነ ህንፃ ማለት አንድ ማህበረሰብ ወይም ግለሰብ ብንወስደው አንድ ሰው እንዴት ይኖራል፣ እንዴት ይማራል፣ እንዴት ይድናል፣ እንዴት ይብን ይታመማል how we got sick or እንዴት መሰብሰብ አለብን ለግላችን ለማህበረሰብ ለሁሉም የምንለው ቦታ ዲዛይን የምናደርግበት ነው። good design improves quality of life። ስለዚህ የሰው ልጅ ህይወት ኢምፕሩቭ የምናደርግበት ነው። architects can address social, environmental and cultural challenges። ስለዚህ moreover built environment ለሚባለው ነገር በሙሉ ማህበራዊ አካባቢያዊና ባህላዊ የሆኑ or ደግሞ ማህበረሰባዊ ችግሮችን በሙሉ መፍታት የሚችል ትልቅ ዲፓርትመንት ነው። Architecture is a way of thinking. When you join this department, you will learn to observe deeply. በጣም በጥልቀት ማሰብን you will learn to think critically and creatively። በጣም ውስብስብ የሚባሉ ችግሮችን መፍታቶችን እና you learn to solve complex problems። ውስብስብ ቻሌንጆችን ደግሞ መፍታቶችን ማለት the skills that you develop drawing skills ተማራላችሁ፣ communication ተማራላችሁ፣ digital designoች including AI modeling and everything። ሞዴሊንግ ተጠቅማችሁ በሶፍትዌሮች AI ነው ኢንተግሬት አድርጋችሁ ማለት ነው። ሪሰርቾችን ጥናቶችን እንሰራለን፣ አናሊሲስ፣ ኮምፓራቲቮችን፣ ስቶሪ ቴሊንግ፣ ቲም ወርክ፣ ሊደርሺፕ፣ ፕሮብለም ሶልቪንግ ኤቭሪቲንግ። እነዚህ ሶሻል ስኪሎችን በሙሉ በዚህ ዲፓርትመንት ውስጥ ታገኛላችሁ። yes architecture is challenging። አብዛኛው ጊዜ እንደሚወራው ኪነ ህንፃ አድካሚ ነው። ኦፍ ኮርስ ትንሽ አድካሚ ነው፣ ግን ያ አድካሚነቱ የሎንግ ናይት ኤቭሪቲንግ ፔይ ኦፍ የሚያደርገው ደግሞ የሚከፍል በጣም ኢንትረስቲንግ ነው ማለት ነው። Your impact as a future architect. When you become a future architect, you become a designer of our social context. ስለዚህ ማህበረሰቡን ዲዛይን የምታደርጉ ከህፃናት እስከ ላይ ያለውን which means your impact is very very big. Some works by our staff. ላንድስኬፑ ማራኪ ሜንጌት ያለው ላንድስኬፕ እና አብዛኞቹም የኛ ስታፎች የተሳተፉባቸው ናቸው። ስለዚህ ሪል ወርኮችን እንድታዩ ፈልገን ነው። There are famous international projects by renowned architects። በሴቶችና በወንዶች የተሰሩ የፌመስ አርኪቴክቶች ናቸው። ከላይ on the top left የምታዩትኝ ኖርማን ፎስተር ይባላል። right bottom ዛሃዲፍ ትባላለች። she is a female architect and is a male። እሱ የሚለበዳክት ፍራንስ ያለውን ብሪጅ ዲዛይን ያደረገ ነው ከስትራክቸራል መሀንዲስ ጓደኛው ጋር ነው። እሷ ደግሞ አዘርባይጃን ያለውን ይሄን ዲዛይን ያደረገች ነች። which means ሴትም ወንድም እኩል ኢምፓክት እንዳለው እንድናቀ ስላስፈለገ። ከዛ በመቀጠል ፍራንክ ጌሪ የሚባለው ከታች ያለው ነው። ዲኮንስትራክቲቪስት አርኪቴክት ገግኒየም ሚውዚየም የሚሰራው ነው ቢልባኦ ስፔን። ከላይ ደግሞ የፍራንክ ሎይድ ራይትን እናያለን ማለት ነው። ኢንትራንስ ኤግዛሚኔሽን ይኖረዋል። የኪነ ህንፃ ትምህርት ክፍል 3 ፓርቶች ይኖሩታል። አፕቲቲዩድ፣ አርቲስቲክ ስኬቺንግ እና ፐርሰናል ኩዌስችንስ። አፕቲቲዩድ የሚኖረው ጀነራል የሆኑ ጥያቄዎችን ለማምጣት ማለትም ጀነራል ጥያቄዎችን ኤቭሪቲንግ ይኖረዋል። ከዛ ስኬቾች ይኖሩታል። አርቲስቲክ ስኬቾች የራሳችሁን የሆነ ክሬቲቭ ስኪል ማየት ስለምንፈልግ። ከዛ በመቀጠል ደግሞ ፐርሰናል ኩዌስችኖቹን or ደግሞ ኢንተርቪውን your motive to join this department የሚለውን ያለን ማለት ነው። thank you. Construction technology and management. About the department, it involves 2 main fields such as construction materials and project management. When you come to construction materials, work with materials like cement, soil, aggregate, rock and water. Project management point of view, we have focus on the overseas of construction projects from the start to finish, including the coordination of stakeholders, resource and process. Laboratory and workshops in our department. We have construction material lab and also building construction workshops are found in our department. Equipments are found in our department like penetrometer, sieve analysis or sieve test and slump cone, which are used to test the workability of concrete. The other one is we have compressive strength machine, which is used to test the compressive strength of concrete. The competencies expected from construction technology and management professionals. We have 2 competencies, which is construction technology and the second one is construction engineering. When you come to the competencies expected from construction technology is practical and scientific knowledge of construction process, methods, techniques and materials and equipment, and also the ability to communicate with writing and graphical and technical drawing will be covered. When you come to construction management, construction engineering competence, we have expected to understand the architectural and engineering design methods and process. Quite important construction technology and management profession.
because it plays a critical role in the success of the construction projects. As the construction industry continues to evolve with advancements in technology, project management practices such as elements become increasingly vital in achieving efficiency, quality, and sustainability in building construction projects. The technology and management practice can role in crucial in delivering projects on time, with budget, and to highest quality standards. The other importance is the integration of advanced technologies such as BIM, robotics, and AI alongside effective project management, so is driving the transformation of the construction sector. The other one is, as the construction technology management continue to evolve, they will undoubtedly shape the future of the industry and help to meet the growing demand of innovative, efficient, and sustainable infrastructure. What construction managers can do? This means what responsibilities and roles will be expected after graduating with this construction technology and management. If you are graduate with this, you will be a construction manager. So what things you are expected to do, or what are your responsibilities and roles? The first one is you play a central role in the successful execution of construction projects, overseeing every aspect of the project from planning and design to the execution and completion of the project. The other responsibility is you are responsible for the managing resources, ensuring adherence to schedules, controlling costs, and ensuring that the project meets quality standards and compliance with rules and regulations of the construction industry. Construction managers are essentially the bridge between the client, contractor, architecture, engineer, and workers on the ground, which is you are the bridge between the construction industry stakeholders. What technology can be used for construction technology and management professions? These are like construction automation, laser scanning for building scanning, like MRI scanning. We have also, there are equipments that are used to scan building construction projects. BIM, or building information modeling, which are currently in used, which is used to monitor the project from the planning to the execution. Softwares like AutoCAD, Revit, MS projects are some technologies you expected to use to change the construction sector. Where professionals can be work. If you are graduate with this construction technology and management degree or profession, you are a chance to work in Ethiopian Road Authority, different private consultant and contractor companies, Ethiopian Construction Work Enterprise, all regional and federal level construction work enterprises, road construction enterprise, municipality house in cities and towns, all regional work, water work construction works, and Ethiopian Engineering Group, all regional construction corporations, and projects like ports, dams, airports, and railway construction projects can be your destination. If you want to be a boss, join our department. Thank you very much for your attention. Hydraulic and water resource engineering. ይህን ትምህርት ክፍል ብትመርጡ ሀገራችሁን በምግብ ዋስትና ራሷን እንድትችል ታደርጋላችሁ። ለምሳሌ መስኖ ፕሮጀክቶችን በመስራት፣ ሁለተኛ በንጹህና የመጠጥ ውሃ አቅርቦት ጤናማ ትውልድ ትፈጥራላችሁ። ሶስተኛ ትልልቅ የግድቦችን በመገደብ የኤሌክትሪክ ኃይል በማመንጨት ህይወትን ማዕለል ትችላላችሁ። What is hydraulic and water source engineering? In general, hydraulic and water source engineering is focused on the study, development, management, and sustainable use of water for human and environmental needs. Why we study hydraulic and water source engineering? Ensuring safe and reliable water supply, supporting agriculture and food security, generating hydropower. The main objective of the program: train students in scientific and engineering principles of water, develop skills in design, modeling, and decision making, promote sustainable and climate resilient water management, prepare graduates for professional practice and research,
plan, design, manage, and supervise construction of hydraulic and hydropower structure and associated civil work. Graduate profile, or what you will become after graduate, as water source engineer, plan, irrigation, drainage, and water supply project. As hydraulic engineer, design dams, irrigation infrastructures like canal, water supply infrastructure like pipeline, and food protection system. As irrigation engineer, you will improve agriculture and food security through irrigation schemes. As hydropower engineer, plan and supervise renewable energy project. Laboratory, field work, and workshop facilities. We do have hydraulic laboratory to demonstrate fluid mechanics and flow experiment, and also we do have water quality laboratories to test and analyze water qualities. We have also GIS, or Geographical Information System laboratories, to map and spatial analyze. We have also demo site to hand-on practical training. We have also field visit and workshop exposure to real-world project. Job opportunities from the sector, government, water ministry, river basin authority from federal to Woreda level, consulting firms, design and supervision of water projects, NGOs and UN agencies like WASH, CARE Ethiopia, Plan International, World Vision, and ORDA. As a contractor, you will construct dams, canals, and pipelines. Research and academia, universities, research institutions, private sectors like water utilities, hydropower companies. Collaboration, we are collaboratively work internationally and nationally. Internationally, we are collaboratively work from German, Kiel University. Nationally, we have collaborative work like Abay Basin, Amhara Design and Supervision Office. Messages to students: hydraulic and water source engineering is not just a degree, it is a service to society and the environment. By choosing this field, you are preparing to protect lives, support development, and ensure sustainable water for future generations. Thank you.